ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ እያደረጉ እያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። የአላህ መልእክተኛ አላቸው። ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነቢዩ ምንድነው አሉት? የአላህ መልእክተኛ ዝናብ ጠፋብን አላቸው። አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹህ እጅ ወደ ሰማይ ተነሳ። አላህ ወይ ዝናብን አጠጣና። አነስ የሷቸው ሰሃባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጠው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነቢዩ ዓለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር ዓለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ አላየንም ይላል ዝናብ። በሳምንቱ ነቢዩ ዓለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። የአላህ መልእክተኛ አላቸው። አሁንስ ምን ገጥሞት ይሆን? የአላህ መልእክተኛ ዝናቡ ገደለን አላቸው። ይቀነስልን አላቸው ነቢዩን ዓለይሂ ሰላቱ ወሰላም። ነቢዩም ዓለይሂ ሰላቱ ወሰላም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ ዓለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው፣ በሸንተረሩ፣ በኮረብታው አዝርዕት በሚበቅልበት ቦታ ብቻ አውርድልን አሉ። አነስ አሁንም ዘገባው ምን ይላል? ፈወላሂ ይላል፣ በአላህ ይሁንብኝ ከመስጂድ ስንወጣ እልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው፣ ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም የታላቆች ታላቅ፣ የኩሮቹ ኩሩ፣ የነቢያት መቋጫ፣ የሩሱሎቹ ሞዴል ነቢዩ ዓለይሂ ሰላቱ ወሰላም